ያረዝጋና አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትቆሽ ባርኩ። ስለዚህ እሑድ ቦርጭ አለሽ? ቦርጭ ለማጥፋት ብትፈልጊ? ቦርጭ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ ትንሽ፣ ሁሉም ደግሞ ሰብሰብ ይበል ትንሽ። ጥሩ ግን ሞር ግን እንዳትከሺ። አሁን ያለሽበት በጣም ቆንጆ ነው። በጣም ትናንትና በዛ ላይ ደግሞ ይኸውልሽ ባቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታለሽ። እሱም ጥሩ ሀሳብ ነው። እየቀያየረ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ ባለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ እኔ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። የምር ጥሩ ምክር ነው። ምንድን ነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች። ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌት እና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ፣ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። ዘጋሽ? ምን ታይላንድ ሄደው ነበር የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጠችው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። የሌዘሩ ኢት ዊል ቴክ ታይም፣ ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን ቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል፣ በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም፣ ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ። 6,000 እያለች ነው አንዷ። 2,000 ተሰራች ናት። በቃ 6,000 ድራም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2,000 1,000 ያጎደች $2,000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ፣ የሆነ አዲስ ነገር መፍጠር ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው። አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለችው። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ። 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወንድ በእናታችሁ ምንም የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘው ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደረገው ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግም። ማንኛውንም ተጅሚል ወይም
ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንም መለሰው። እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም፣ ሁሉም ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ማሻላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራሉ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ይሰራለ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ሼዲ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝናብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን ልውለድ፣ ከዛ 4ኛ ልድገም። ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅር ነው። እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። በጣም ነው ደስ ማለት ነው። የሆነ አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁኑ ሰዓት ሀቡ ኢቭን ናቹራል የሆኑ ነገሮች፣ አሻብ የሆኑ ነገሮች እኔ ብዙ ጊዜ ሳሪ ቤት እናገራለሁ፣ እራሳችንን የሚቀይሩ ሰውነታችን ታይት የሚያደርጉ ይሄ መሸብሸብ ወይም ደግሞ የሰውነት መንጠልጠሎች ምናምን እንዳይመጡ የሚያደርጉ ብዙ አሻቦች አሉ ከመድኃኒት ውጭ ከኪኒን የተፈጥሮ አሻብ ማለት የተፈጥሮ ቀላቅጠሎች አይዋ የምትታጠቢበት የምትጠጪው ብዙ ናቹራል የሆኑ የኛው የሀገራችን ውጤቶች አሉ። አንድ ይሄ፣ ሁለተኛ ደግሞ አቅም ያለው ቫይታሚኖች አሉ። በጣም 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 ድንቅ የሆኑ ሴሎቻችንን ቀን በቀን ሪሴል የሚያደርጓቸው የሚፈጥሯቸው ቀን በቀን ህፃን ልጅ አድርገው ቁጭ የሚያደርጉ ምንድን ነው የ50 ዓመት የ55 ዓመት ነን የሚሉ ሴቶች ስፔሻሊ ኩዌት አካባቢ የሚኖሩ ቢስሚላ አትደውሉ እስኪ። እንደዚህ የሚወሰዱ ኪኒኖች በጣም ፕራይሳቸው የሚገርምሽ አይኸርብ ላይ ይገኛሉ። ኦሪጂናሉን ለማግኘት እኔ ከሌላ ቦታ ብዙ አድቫይስ አላረግም። አይኸርብ ላይ የገባችሁ የምትገዟቸው በጣም ሪሴል ሰውነታችንን የሚቀይሩ ፀጉራችንን የሚያፋፉ በጣም ብዙ ነገሮች አሉ። ያ ደረጃቸው ከፍ ላሉ ሰዎች ማለት ነው። ከዛ ደግሞ በላይ ለሆኑ ሀቢብቲ አንቺ ብቻ ስለሽ ትሰጫቸዋለሽ። የሰውነትሽን አቋም፣ የፊትሽን ስታይል፣ የፀጉርሽን የምትፈልጊውን ይጠይቁሻል። በምን ያህል ጊዜ? ይሄን ያህል ጊዜ እስቲ እነሱ ስርትርት ነው የሚያደርጉሽ እላይሽ ላይ። ኖ ሞስት ኦፍ ደም ሰርጀሪ ናቸው። ቪታሚኖቹን አንቺ ስቲል ገና ነሽ አቡ፣ አድመቶች ስትጨርሽ እነግርሻለሁ። ማንም ሴት ከ25-30 ከደረሰች በኋላ መውሰድ ያለባቸው ቫይታሚኖች አሉ። እንደ መልቲ ቫይታሚን አሁን ማንም ሰው ቢወስደው ይጠቅመዋል። እንደዛ የሚወሰዱ ነገሮች አሉ። ትክክል። ቪታሚን እነዚህ እኔ መውሰድ የምፈልገው የጥፍር የቆዳ እንዳናረጅ የሚያደርጉ ቪታሚኖች ምናምን ከ40 በኋላ በቋሚነት መውሰድ እፈልጋለሁ። ስፖርት መስራት እፈልጋለሁ። ማርጀት አልፈልግም። ጭንቅላት ነው የሚያስረጀው። ሪሊ በጣም የምነግርሽ አንደኛው ነገር ጭንቅላታችን ነው የሚያስረጀን። አስተሳሰባችን ነው ብዙ ጊዜ የሚያስረጀን። ትክክል። አርጅቻለሁ ብሎ ሲያምን አንድ ሰው ያረጃል። እሱ ግን ራስን መውደድ ራስን መጠበቅ ደግሞ ህዊዬ ራስን መውደድ እቺ ህዊ አትወስድም እንዴ? እያረጀች እሷ ሳቋ ነው ሪፍሬሽ የሚያደርጋት። ሁሉ ጊዜ በጣም ስለምትስቅ ደስተኛ ስለሆነች ሪፍሬሽ ያደርጋታል ራሷን።
ዝም ብለህ ነገር እኮ ነው ነገሮችን ከነገር አለመውሰድ፣ የመጣውን ነገር አሜን ብሎ ስቆ መቀበል ራሱ ትልቅ መድኃኒት ነገር በውስጥ አለመያዝ ነገር እኮ ናቸው የሚያረጁት ፊታቸው ማዲያት የሚያወጣው ምናምን። ሀቡዬ እኔ እኮ አላረጀውም ውዴ፣ መስሎሽ እኮ ነው ያኔ በዛ በክሬሙ ምናምን እንጂ ፏ ብያለሁ። በክሬሙ ምናምን መስሎኝ ነው። እንዳንቺ እኮ ፈታ ያለ ሰው እኮ የለም እኮ እዚህ ምድር ላይ እኮ። እኔ አንድ የማይረሳኝ የጭፈራ እየጨፈርን ቤት ገስት ላይ ገብታ የአፍሪካ ዳንስ ስታስነካው ዋርኒንግ አሰጠችኝ። ገብታ የአፍሪካ ዳንስ ስታብድ አልኳችሁ። ታድነሽ ፍትትትትልሽ እኮ ነሽ። ምን ላድርግ ዱኒያ እንዲህ ነው የምትፈልገው እኮ አቡ። ምን አባቱ ታዲያ ወላሂ። ግን አንቺ ፈታ ያልሽ ነሽ። ግን እንዴት ማዲያት ወጣብሽ ፊትሽ ላይ? እሱ አይደል የሚገርመው? እንቀት ምናምን አይለብሽም አንቺ ፈታ ብለሽ ነው። አይ በእርግዝና እኮ ነው አቡዬ ያኔ የመጣብኝ። ሁለተኛው በእርግዝና ከመጣ አይጠፋም። በእርግዝና መጥቶ ያኔ ዛይድን ስወልድ መጣ ጠፋ። ከዛ ድጋሚ ስወልድ ሳረግዝ መጣና አጋጣሚ አላህ ይርሐመው ልጁ እንትን አለብኝ። ነግሬሻለሁ እኮ እና በዛ ብስጭት የለም ቀረ በዛው። ግን የሆነ በሌዘር ምናምን ለማስጠፋት ሞክሪ። አረ ሁለተኛ በፍጹም ይቀመጥ እንደዚህ በኔ። ከዛ በኋላ ሞትን አስታውሱ ምናምን የምትሉን ሰዎች ሞትን ብናስታውሰውም ባናስታውሰውም ሞት አለ እኮ። እኛ ብንረሳው ራሱ እኮ እሱ አይረሳንም። ምን አስጨነቃችሁ እናንተ ስለ ሞት? በመጣ ሰዓት ይምጣ። እስኪመጣ ፈታም በል። እስከሚመጣ ድረስ ስራሽን ሰርተሽ ተገኝ። በሰው ነቀፋ በሰው ምናምን ከምትኖሪ አንቺ ስራሽን ጨርሽ ሀቢብቲ። የሚጠበቅብሽን ነገር አድርገሽ ቁጭ በይ። ሀቡ እኔ ሂዊ ስንት ለምኛት አለው መሰለሽ የቆዳ ዶክተር እኔ የሆነ ቦታ ልውሰድሽ ብዬ በመሀል የት ሄዳ እንደሆነ ገዛ አስታመጣችና ያየነውን አየን እኮ። አሁን ግን እድል የላትም የቆዳ ሐኪም ጋር ብትሄድ አላት። እስቲ ደግሞ እንትን ጁሜራ አካባቢ ነው አልዋሰን ላይ። አሁን እኮ ደህና ነው። እንደውም ታዋም ሆስፒታል ከሄድኩ በኋላ እኮ ማርያምን ደህና አይደለም ሁኔቷ። ቆንጆ ነው ያለችው። ትናንትም አይቻታለሁ። ቆንጆ ነው። በፊት እኮ በሜካፕ ላይ ከናካቴው እንዲጠፋ እኮ ነው የሚልሽ። በሌዘር ነው ከናካቴው የሚጠፋው። ሌዘር ብቻ አይደለም፣ ሌሎች ትሪትመንቶች መርፌ አለ። ለምሳሌ እንትን ፕላዝማ ታውቂያለሽ፣ ከራስሽ ደም ጋር ተገባልጦ የሚሰጥሽ የፊትሽን ብቻ አይደለም ሙሉ ቆዳሽን ሙሉ ሰውነትሽ ላይ የሚሰራ ማለት ነው። በዛ ላይ ዋጋው በጣም ነው የሚገርምሽ። ከየት ነው የሚመጡት እነማን ናቸው እዛ ያሉትን ስትይ በጣም ይገርምሻል። እዛ ክሊኒክ ውስጥ ሲጀመር ቀጠሮ እንደ ቀልድ አታገኝም፣ የረጅም ጊዜ ነው። ግን ልክ ትሪትመንትሽን ስትጀምሪ የሚያስፈልግሽ በየወሩ ከሆነ በየወሩ ቀጠሮሽ የተጠበቀ ነው፣ በየሳምንቱ ከሆነ በየሳምንቱ የተጠበቀ ነው። እሷ ችግሯ አላይን ማለት ጥያቄ አላቸው። አንቺ እማትገምቻቸው ሰዎች በህይወታቸው ጥያቄ አላቸው። አኗኗር ላይ ያው የምታውቂያቸው ግንኙነቶች ላይ፣ አነጋገር ላይ፣ የምንጠቀማቸው ነገሮች ላይ ብዙ ሰው ጥያቄ ያለው። ሀቡ አንቺ ስለምታውቂ ወይ ሳሪ ስለምታውቂ ሁሉ ሰው ያውቃል ማለት አይደለም። በሚገርምሽ ሁኔታ እኔ ስመክራቸው ከአለርጂክ ፕራይቬት ኤሪያዎች ላይ ከሚፈጠሩ አለርጂኮች፣ ፈንገሶች አልፈሽ የትዳር የፍቅር ግንኙነቶች በቀልድ እያረኩኝ ያው እንዲህ ቦታ ሰዓት ወስጄ ሳይሆን በቀልድ እያረኩ ስለምመክራቸው የሚጠቀሙ ልጆች አሉ። በውስጥ መድኃኒቱን ክሬሙን ላኪልን ፎቶ አንስቼ ማለት ነው እንዲያርጊልኝ ያው እኛ ጠበባ የተባለው ነገር የለም እኛ ጋር። ጠበባው ሆስፒታል ነው። ግን እንደዚህ የሚፈጠሩ ኢቺንግ ምናምን ሲኖር ብዙ ነገር ብቻ መክራቸዋለሁ። አንዳንዴ በቅላለሁ። ያው እንዳልኩሽ አሁን ደግሞ በሌላ ቢዝነስ እመጣለሁ። ድለላው እንዳለ ሆኖ የሴቱ ስራ እስኪስተካከልልኝ ድረስ በፒጃማና አንሶላ ሽያጭ ልመጣ ነው። ሀቡ ከምክሬ ጋር የሚሄድልኝ ስራ እሱ ነው። በጣም ወዳለሁ እንዲህ አይነት ነገር። ሀቡ ሹራይች የሴቱ እንዳለ ሴክሲ ፒጃማ ለብሶ በቃ ህዝቤ እንዳለ ሊያረግዝ ነው በእኛ በቃ
የቲክቶክ አመሰግናለሁ። መከላከያም ማስተምራቸዋለሁ። መግዛት የምትፈልጉት ይመጣል። ቻው ቻው አቡዬ ባይ። 11 ሰዓት እመጣለሁ። ባልን እንዴት እናማል? በቃ ህልማቸው ሴቶቹ ባል እንዴት ማማለል እንዳለባቸው ብቻ ነው የሚያስቡት ብዬ እስከ 10 ድረስ እንዳለ ሙኒታውራ አያያዙን ማወቅ ይፈልጋሉ። መጥፎ ሳይሆኑ ሀቡዬ ንግግር ካለማወቅ ባል እንዴት ትሪት መደረግ እንዳለበት ካለማወቅ የተነሳ ብዙዎች ቤቶች የሚፈርሱ ቤቶች አሉ። ባሎቻቸው ደጅ የሚወጡ አሉ። ምን እንደሚጠበቅባቸው ምን ደግሞ ከባላቸው መጠበቅ እንዳለባቸው ከእድሜም ከኤክስፒሪየንስም አንጻር አንዳንዴ ስናስተምር ጥሩ ነው። እነሱም እኮ የሚያስተምሩን ነገር አለ። የሚጠይቁሽ ጥያቄ ራሱ አንዳንዴ ትምህርት ይሆንሻል። ለእነሱ መልስ ለመስጠት ቼክ ታደርጊያለሽ ወይ ሰው ታማክሪያለሽ። አንድ ዶክተርም ዱባይ ላይ አግኝተናል። ባለፈው ዝብርቅርቅ ትርምስ እስከመፈጠሩ በፊት ሚዲያ ላይ አንድ ሰው አግኝተናል። ማህፀን ኢንፌክሽን፣ የፊኛ ኢንፌክሽን በተለይ እዚህ አረብ ሀገር ያሉ እህቶች ትዳር ላይ የነበሩ ለረጅም ጊዜ ምንም አይነት ግንኙነት ሳያደርጉ ሲቆዩ የሚፈጠሩ ነገሮችን ሲሄዱ ሊገጥማቸው የሚችሉ ነገሮችን ምክር ይሰጣል። ተነጋግረን ነበር። ወዲያው የሚመጣ መጣና ያው የምታውቂያቸው ቀወጡት ሚዲያውን። የኛ አሁን ግን ሰላም ሆኗል። ስለዚህ ተረጋግቷል። ኤቭሪቲንግ ታደርጉታላችሁ። ሚሚም አንዷ መካሪያችን ነበረች። እንቀጥላለን በሚገኘው አጋጣሚ። ሳሪ ቤት ነው በብዛት እንትን የምንለው። አንቺም ጋር ልጆች ጥያቄ ሲኖራቸው ምናምን ነግረሽኝ ለዶክተሩ አቅርበን ጥያቄውን 10 ምርጥ ጥያቄዎች አሁን ለምሳሌ 100 ሰው ቢልክልሽ በብዛት የተጠየቀውን 10 አሪፍ ጥያቄዎች ይዘን እናቀርብለታለን። የትም ቦታ ለመጋበዝ ፈቃደኛ ነው። የቆዳ ዶክተር አላቸው፣ የማህፀን ዶክተር አላቸው፣ የሌላ ደግሞ ጀነራል ዶክተር ብቻ ሁሉንም ነገር የሚያውቅ እየጋበዝን እንነጋገራለን። ይሻላ ያው የፒጃማውን ማስታወቂያ ደግሞ እንነጋገራለን። በጣም ጥሩ። ግን አብረሽ ደግሞ የእርግዝና መከላከያም እንዲወስዱ እየነገርሽ እንዳለ እርግዙ በኋላ በሙኒት ሴክሲ ፒጃማ ነው ያረገዝነው ብለው ሙኒት በሀቡ ቤት አስተዋውቃ ነው የሚባለው። ታውቂያለሽ አይደል? አነጋገሩ የሙኒት ሴክሲ ፒጃማ ያው እንዳለ ህዝብ ያርግዙ ነው የሚሉት። እና ሀቡዬ እና